ምንድነው ማለት ምንድነው? ድጋሚ እንደገና ብዙ ነገር አድርገናል አይደል? ዛሬ አንድ ፕራንክ አደረገኝ ብለሽ ከህይወት ይውጣትኛልሽ? አዎ እኔ እኮ ገና ግሬ ጫቻለሁኝ ነው። ሁሌ እዚህ ጋር ማብቃት አለበት እያልኩኝ ወሬ ብቻ ሆነ። ግን ዛሬ መጨረሻ ነው። በቃ አንተም መልካም ህይወትን መኖር ትችላለህ፣ እኔም ህይወቴን እኖራለሁ። ግን ድጋሚ ሰፈር መተህ እንዳትደውልልኝ። ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኛ ጋር በጣም ደህና ነን። እቺን 2-3 ቀን ምናምን ቆየንባችሁ አይደል? ያው ትንሽ እናንተም ከድካማችሁ አረፍት እንድትሉ ያው እኛም ትንሽ የነበርንበት ስሜት ጥሩ ስላልነበረና ያው ዩርዲ ጠግባብኝ ነው። እኔም ደግሞ ጥሩ ስሜት ላይ አልነበርኩም። ስፔሻሊ በራሴ ኬዝ ጥሩ ሁኔታ ላይ አልነበርኩኝም። ትንሽ አንዳንድ ግጭቶች ነበሩብኝ ከሰዎች ጋር ምናምን። እንግዲህ እሱን ፈታትቼ ምናምን እንግዲህ ወደ እናንተ ስመጣ ሁሌ እንደዚህ ፈታ እያልኩኝ መምጣት ነው ፈልገው ከዚህ በኋላ ባለው ፓርት ሶ ምንድነው በጣም ጠገበች ነው የሚባለው? አፈላች አይደለም፣ አፈላች ምንድነው የሚባለው? ብቻ በጣም እንትን አለች። እንዲያረጋት እንዴ አንድ ቀን ፕራንክ አረቀኝ ብላ 2 ቀን ዘጋች። ሶ ደውዬ ምናምን እንዴ እንደዚህ ታረጋለሽ እንዴ አንቺ ስንት ቀን ነው እኔም ፕራንክ ያረግሽኝ ምናምን ስላት፣ እኔ እኮ ፕራንክ ያረኩክ ሌላ ሰንበዲ ሶስተኛ ሰው ጠቅሼ ወይ ደግሞ የሆነ ነገር አድርጌ እንጂ እንዴት እኔ እናንተ ሪሌሽንሺፕ ላይ ትቀልዳለህ? እንዴት ሌላ ሰው ታስገባለህ? ምናምን ብላ አንተን አልቀወጠችው እንዴ አንቺ የድሮ ባሌ ሞተ ምናምን ብለሽ ፊት ለፊቴ ስታለቅሽ ምን አልኩሽ እኔ አልኳት። እንዴ እንደዛ ቢሆንም እኮ ሞተ ነው እንጂ ያልኩ እኮ መጣ አላልኩ ምናምን። ብቻ እኔ የሆነ ነገር ስናገራት እሷ የምትናገረው ነገር አታጣም። እኔ ከምን እንደተሰራች አላውቅም። እንዴ አንቺ እንደዛ ፕራንክ ስታደርጊኝ ምናምን ስላት እና እንደዛ ይደረጋል ምናምን ብቻ አልቻልኳትም። ብቻ እኔ ቤተሰቦች ድሮ የምታውቁኝ ቤተሰቦች ምናምን የፕራንክ ችሎታዬን ምናምን ታውቁታላችሁ አይደል? ነገር ግን አሁን ዮርዲ ጋር ሲሆን ምናምን እየቻልኩ አይደለም። ስለዚህ ጠንከር ያሉ ፕራንኮችን ነው ከዚህ በኋላ ማረጋት። ብቻ ግን ፕራንክ አረኳችሁ እናንተንም። ሰው ግን አሪፍ ጊዜ ነበር። እንደዚህ ያለፉት ጊዜያቶች ምናምን ምርጥ ናቸው። እናንተም ቤተሰቦቼ ከበፊቱ በበለጠ እኔን ሰፖርት ስታደርጉኝ ምናምን ነበረ። ደስ ይላል። አመሰግናለሁ። ሁላችሁንም ከልቤ ነው ማመሰግነው። ሰው ድሮ እንደምላችሁ እጅግ በጣም ከልቤ ነው ማመሰግነው። እና ዛሬ እንግዲህ በስልክ ነው ከባለፈው ጀምሮ እስካሁን ሳንገናኝ በስልክ ብቻ ነበር የምንደዋወለው። ዛሬ ግን በቃ የመጣ ይምጣ ብዬ ወንድነቴን ድፍረቴን ደሜን ምናምን ተማመኜ ሰፈራቸው ድረስ መጥቻለሁ። ያው ሰፈራቸው የመጣሁት ይቅርታ ልጠይቃት ነው። ይቅርታ ስጠይቃት ግን አሁንም የሆነ ነገር የምታረገኝ ከሆነ ቤተሰቦች በእናንተ ፊት እናንተ ባላችሁበት እንደዚህ እሷን አቅርቤ እባክሽ እኔና አንቺ እንፋታ ነው ምላት። በቃ እኔ አሁን ሌላ ሚስት አገባለሁ ምናምን ነው ምላት። እንዴ አልቻልኳትም። እንዴ በአንድ በኩል አናዳኝ፣ በአንድ በኩል ደግሞ እሷን ማናደድ ካልቻልኩኝ እኔ ሰው ብቻ ግን ሰፈራቸው ነው ያሉት። ሰፈራቸው የመጣሁት ይቅርታ ልጠይቃት ነው። ይቅርታ ጠይቂያት ይቅርታዋን ከተቀበለች ይቅርታዬን ከተቀበለች እዚሁ በቃ በእናንተ ፊት ሰርፕራይዝ አደርጋታለሁ የሆነ ነገር። ካልተቀበለችኝ ግን ማለት ነው እንዳልኳችሁ ነው በእናንተ ፊት እንፋታለን። እኔም ባልሽ አይደለሁም፣ አንቺም ሚስቴ አይደለሽም። ከዚህ በኋላ አንቺም ከሌላ ሰው ጋር ስሪ፣ እኔም ከሌላ ሰው ጋር ነው መሰራው ብዬ እንትን እላታለሁ እንጂ እንደዚህ ይሁን የሚቀጥል አይደለም። ብቻ ግን ሰፈራቸው እንደመጣው ምናምን ደውዬ ነግሬያታለሁ። ትመጣለች። እስከምትመጣ አብራችሁን ሁኑ። ስለታገሳችሁን ስለጠበቃችሁ ምናምን እጅግ ከልብ አድርጌ አመሰግናለሁ። 2 ቀን ደግሞ ስለጠፋውባችሁ ምናምን ሁላችሁንም ከልቤ ይቅርታ ጠይቃለሁ። ደውል ጊዜ ወዳችኋለሁ። እንግዲህ ከመጣች ትምጣ፣ ካልመጣች ደግሞ ወንድሟን ይዛ ብትመጣ እስከ እንሮጣለን። እሺ አንተ ታሳይና ከወንድሟ ስትመጣ እንደዚህ ታሳይና እንሮጣለን እናንተሽ። ከዛ በኋላ ቤተሰቦች ምን አይነት ጭንቅ ውስጥ እንዳለ ሪሌሽንሺፕ ምን አይነት ጭንቅ ውስጥ እንዳለ ታዩልኛላችሁ፣ ትረዱኛላችሁ።
አብራችሁኝ ነው። የፍቅር መቤት ጓዴ የትዳሬ ልቤ ሰው ያንቺን እንጃ በኔ ሰበኩል ትዝታሽ ልቤን ወረሰው። ሐረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ ልቤ ውስጥ እሳት ይጎዳል ያመነምናል ያደላል መምለክ እሳት የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳቤ ማውሰው እርቀሽኝ ምን ልሁን ሳይሽ ማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ሆዴስ ማናለው ልቤስ ማናለው ያላንቺ ማይሆንለት ተይዘኝለት። ሰፈርሽ ድረስ የመጣሁት ለምንድን ነው የመጣኸው? ሰፈርሽ ድረስ ለምንድን ነው የመጣኸው? ሰፈርሽ ቤተሰቦች መጀመሪያ ግን እናንተ ስለማከብር ማለት ነው የኔ ተወዳጅና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁን ያብዛልኝ። ያው ቪዲዮ እንደዚህ መግቢያ ሰርች ምናምን እናንተን ካገኘኋቸው በጣም ቆይቷል። ይሄው ምንድን ነው የምትለው? እያወራሁ ነው አታቋርጠኝ። እሺ በጣም በቃ ትግስቴን እና የሆነ ነገሬን ተቆጣጣሪ ነው እዚህ ጋር መጥቼ እያወራሁ ያለሁት እና ቤተሰቦቼ የኔ ተወዳጅ እህቶች እመጣለሁ። ትንሽ ያ ምንድን ነበር የሚባለው ምቹ ሁኔታ ላይ ስላልነበርኩ ነው። የኔ ተወዳጅ ቤተሰቦች እናንተም በያላችሁበት ሰላማችሁን ያብዛልኝ። አሁን ከቤተሰቦች ጋር እያወራሁኝ ለምንድን ነው 2 ቀን የዘጋችህ ምናምን አሉ። ዘጋሁት 2 ቀን ሙሉ 2 ቀን ሙሉ ለምንድን ነው የዘጋችህ? 2 ቀን ሙሉ ለምን ዘጋሽ? መብቴ ነው። ለእንዴት ነው መብትሽ? እንዴት ነው መብትሽ? መብቴ አይደለም 2 ቀን ሳምንትም 15ም ወርም የፈለኩትን ቀን አለማለት። እኔና አንቺ እኮ ጓደኛዬ እኔና አንቺ ፍቅር ስንጀምር እኔና አንቺ ሲጀመር አሁን ለምን እንደመጣ ለምን እንደመጣ ነገር ሪሌሽንሺፕ ስንጀምር እኔና አንቺ ያንቺ የሚባል ነገር እንደሌለ አውርተን እኔ ምን አገባ የሆነ ነገር ባደርግ እኔ ምን አገባሽ ብልሽ ደስ ይልሻል? መብቴ ነው ብልሽ ደስ ይልሻል? ያው ነው በተዘዋዋሪ ሲጀመር ማለት ነው ከተኛሁበት ተነስቼ መጣሁት ማለት ነው። በቃ ዳርቃ አይኒ ምናምን አያስታውቅም። አሞኛል። ቤተሰቦች እንዳመማት ነግራኝ ነው የመጣሁት። እኔ ራሱ ደሞ ሰው አሞኛል ተብሎ ባልጁን ይመጣል። አው መጀመሪያ ይቅርታ ልልሽ ነው የመጣሁት። አመሰግናለሁ። እዛ አበባ ከምሰጠው ሰው ጋር አብረህ መኖር ትችላለህ። አንቺ እኮ አይደለም እሱ ነው የሰጠሽ አበባ። አንተ ነህ የሰጠኸኝ። እኔ ነኝ እኮ አበባ ነው የሰጠሽ። ኦኬ አይ እንደዛ ከሆነማ አብረህ መኖር ትችላለህ ነው ያልኩት። እንደዛ ከሆነ ከኔ ጋር ሊሆን ነው ማለት ነው። አዎ መኖር ትችላለህ። ከማን ጋር? አበባ ከሰጠኸው ሰው ጋር እኮ። ላንቺ እኮ ነው የሰጠሁት አበባ አይደል እኮ። እኔ ምን አልኩ? እኔ ሲጀመር ጾም ነው ቂማሊዝም። እኔ አሁን ይኸውልሽ የመጣሁት 2 ቀን ሙሉ እንዴት ጓቲብኛለሽ? 2 ቀን ሙሉ ለምን የማይሆን ፕራንክ ነው ያደረከኝ? ማይሆን የሚሆን ነገር የሚባል ነገር የለም። ማይሆን ነው አይደል? ማይሆን ነው በቃ ጭራሽ ማይሆን ነው። እኔ እንዳስታወስከኝ እንዳልነካኝ እሺ፣ እንዳልነካኝ ስነ ስርዓት ይኖርክ እንዳስታወስከኝ። እንዴት እኔን ከቫለንታይንስ ዴይ የሆነ ሰው እንዳስታወስከኝ ረስቼው ነበረ። በጣም ነው የማመሰግነው። ይቅርታ ስልኩን ልቀበለው ነበር። በጣም ነው የማመሰግነው። ሁለተኛ ሲጀመር እንዳመጣ ሰፈር አይደለም በቃ ይሄን እናንተ ነገር እንደው እዚህ ጋር ሁሌ እዚህ ጋር ማብቃት አለበት እያልኩኝ ወሬ ብቻ ሆነ። ግን ዛሬ መጨረሻ ነው። በቃ አንተም መልካም ህይወትን መኖር ትችላለህ፣ እኔም ህይወቴን እኖራለሁ። ግን ድጋሚ ሰፈር መተህ እንዳትደውልልኝ። እኔ በቃ ጨርሻለሁ። እኔ ምንም ሰማው ነገር የለም። እኔ ባለፈው ባሌ ሞተ ስትይ ምን ብዬሽ? ጨርሻለሁ። እኔ አልጨረስኩም። በቃ ሲፈልጊ ነው አያገባኝም። ባሌ ሞተ ስትይ ምን ብዬሽ? ሞቷል ሲጀመር። አንተም ትሞታለህ ስትይ ምን ብዬሻለሁ?
አንተ ትሞታለህ አላልኩም ብለሻል። ለካ አንተም ትሞታለህ አንተም ሞታለህ ለካ ብለሽ ቀብደህ ሲሲሻል አረን ይቀብዳል አይሱስኩም በቃ ባለ እኔ ምን ብዬሻለሁ? ምንም እኮ አላልኩሽም አይደል? ተናገረሽ። እሺ ሞት አልኳ ከፈለገ ይሙት ከፈለገ ይኑር ምን አገባኝ? አያገባኝም። ኤክስ ነው ኤክሴን ያልኩትኝ አንተ ትሞታለህ ካልኩ ደግሞ ይቅርታ ግን ያው ሰው ሁሉ ይሞታል። ሟች ነው፣ ሁላችንም ሟች ነው። እኔ ስለዚህ እርጉዝ ነኝ ስትይኝ ምን ብዬሻለሁ? እሱ መልካም ዜና እኮ ነው። ለኔ መልካም ዜና አይደለም። በቃ መብት ነው ዊና፣ በቃ መብት ነው። ያው መንገዱን ጨርቅ ያርግልክ። አሁን እኔ እኮ ይቅርታ አልፈልግም። እናቴ ይቅርታልሽ እኮ ነው የመጣሁት። በቃ አጥፍቻለሁ። ስላጠፋው በጣም ይቅርታ። እግዚአብሔር ይቅር ይበልክ፣ ይቅር በለኝ። እንደዚህ ነው ይቅርታ የምታረጊልኝ? ምንድነው የምትፈልገው? እኔ እኮ ባልሽ እኔ በቃ አልፈልግም። የልጆችሽ አባት እኮ ነኝ እንዴ። እሱን እግዚአብሔር ነው የሚያውቀው። ላትሆንም ትችላለህ ማለት ሌላ ሰው አስበሻል? ሌላ ሰው አስበሻል እንዴ? ካኔ ውጪ እኛ ህይወትኛ ሁሉኛ ባሰብነው መንገድ አይሆንም እኮ አይደል ቤተሰቦች? ስለዚህ አሁን መልፋትም ይቅርታ ማለትም አይጠበቅብህም። እንኳን ካንተ መጣ አመሰግናለሁ። አሁን ከጨረስክ መሄድ ትችላለህ። ይቅርታኝ ሳትቀበኝ እንዴት ነው የሚለው? ይቅር ብያለሁ። ይቅር ማድረግ ማለት ሁሉም ነገር በነበረበት ይቀጥላል ማለት አይደለም። እሺ በቃ ነኝ ይልሽ። ከዚህ በኋላ አልመጣም፣ ሰፈራችሁ ወደ ህይወትሽ አልመጣም። ተመልሽ አትም ማለት ይሄንን ቃል ስናገር ለሁለተኛ ለሶስተኛ ጊዜ ነው። ወደ ህይወት ነገር በሶስት ይዛናል። ዛሬ መጨረሻው ብቻ እንዳይሆን አመሰግናለሁ ስላደረከኝ ፕራንክ ምናምን። ዛሬም ከተኛውበት አስነስተ በስልክ አሞኛል ስልክ ለእኔን ሰርፕራይዝ ለማድረግ ሌላ ብዙ ነገሮችን ይዘህ መጣ መስሎኝ ነበር። አንተ ግን እጅና እግርን ስልክህንና ካሜራማንህን ይዘህ መጣ። እኔ ላንቺ ህይወቴን ሰጥቼሻር፣ ልቤን ሰጥቼሻር። ከዚህ በላይ ምን አለ? ከዚህ በላይ አንቺ የሆነ ቁሳቁስ ነው አንቺን እኔና አንቺን የሚያስቀጥለን? እኔና አንቺን ሊያስደስትሽ የሚችለው በቃ ቁሳቁስ ነው? ቁሳቁስ ነው። እኔ 4 አመት በቁሳቁስ ነው የኖርኩት እኮ። በቁሳቁስ ነው የኖርሽው 4 አመት። አሁን አዲስ ፕላን ላውጣ ነው። አመሰግናለሁ። በቃ ሂድ ዊና። አልቻልኩም እኮ ነው ሂድ። ችግር የለም። መልካም መንገድ ይሁንልክ። እኔ ከምሄደው ብዬ ነው። አትክፊ። አልገፋውም። ስራ ነው የገፋ። ዊናዬ በጣም ነው የማመሰግነው። እኔ እናንተ እንደዚህ እነጋግራለን ብዬ አላሰብኩም ነበር። ቤተሰቦች እንግዲህ እንደምታዩት ነው። አመሰግናለሁ። ቴንክ ግን እኮ ብዙ ነገር አሳልፈናል። እኔና አንቺ ብዙ ነገር ነበር በህይወታችን አይደል? ብዙ ነገር አድርገናል አይደል? ዛሬ አንድ ፕራንክ አደረገኝ ብለሽ ከህይወት ይውጣትኛለሽ? አዎ እኔ እኮ ተናግሬ ጫቻለሁ ነው። በቃ ቪዲዮ ይዘህ መምጣት ራሱ አይጠበቅብህም ነበር። እኔማ ለቤተሰቦቼ ላሳይ ነው የመጣሁት። ቅርታ ታረግልኝ። በጣም ቆንጆ ፕራንክ ነበር ያደረከው። በፕራንክ ምክንያት እኔ እናንተ እንጣላለን ብዬ አስቤ አላውቅም ነበር። አመሰግናለሁ ቤተሰቦቼ። ቻው። እኔ በሌላ ቪዲዮ ከሌላ ሰው ጋር እመጣለሁ። እኔም በሌላ ቪዲዮ ከሌላ ሰው ጋር እመጣለሁ። የኔ ፍቅር እንዲህ ዝም ብዬ አንተን ብሎ ፕራንክ አድርገኝ። የኔ ፍቅር ደጋጊኝሽ። እሺ ሳመኝ። አልሰማሽም? ደጋጊ ዊና ደግሞ ልታኮርፈኝ ነው በጌታ። ልቀቂኝ። አልሰማሽም? አሁን የልቤ ደረሰ። አሁን በቃ ይቅር ብያለሁ። የኔ ፍቅር አታኩርፍ። በቃ እንዴ እኔ ስጀመር አንተን ከልቤ ማኮርፍ ይመስላል። እኔ ከልቤ ይቅርታ ልጠይቅሽ እኮ ነበር የመጣሁት። እንዴ እኔም ከኔ ስጀመር ልቅ የሚዝባሃል። የኔ ፍቅር የኔ አባት ያስሽብኝ እኮ ቂም። ኧረ ጌታን አንተ ልቅ መቼ ማለት ነው? ምንድነው ማለት ምንድነው? እንደገና ድጋሚ ጌታ ነው አንተ ነህ። ድጋሚ እንደገና ምን ድጋሚ ልትቆጣኝ እንዳትፈክር። ለይቅርታ ነው። እኔ ሰፈርሽ ላይ ልጆችን አላውቅም። እኔ ሰፈርሽ ባለፈው እንደዛ ጓበለሽብኝ። እንደዚህ አይነት ስራ ድጋሚ አልሰራም። ከሲ አውቀህ ነው እኔ ፍቅር ድጋሚ አልሰራም። እኔ እንደዚህ አይነት ነገር ወይ ሰፈርሽ ስለመጣው እግዚአብሔርን አይደለም ማርያምን ሰፈርሽ ስለመጣው እግዚአብሔርን አንተ ነህ እንደ ያደረከው። ልቀቂኝ፣ አትንኪኝ። አይ ድጋሚ እንደዚህ አይነት ነገር አንተ ነህ አይደል? እኔ ነኝ የሰጠውሽ።
መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ የደስታዬ ብርሃን ሁሉን ያደለሽ ይመስገነው